በብሉይ ኪዳን እንደነ ሙሴና እንደ ዳንኤል የተሰጣቸው ዘመን የእግዚአብሔርን ሐሳብ ያገለገሉ ጥቂቶች አሉ ታውቃላችሁ። ግን እንደ ጳውሎስ በጥራት በብዛትና በፍጥነት የጨመረ ሰውን ያላየው። ዛሬ የምናጠናው ርዕስ መጨመር እንዴት ይቻላል በሚል ርዕስ ነው። በአዲሱ ዓመት ያለፈውን ትተን መዘርጋት መጨመር እንድንችል ሁለት መሰረታዊ ነገር ከጳውሎስ ሕይወት ላካፍላችሁ ነው። ኢየሱስ ሕይወት እንዲሆንላችሁ ብቻ ሳይሆን እንዲበዛላችሁ መጣው ብሎ እንደተናገረ ታውቃላችሁ። ክርስትና የሚበዛ የሚባዛና የሚጨምር ነው። ጻድቅ እንዲያውም እንደ ፀሐይ ብርሃን እየጨመረ ይመጣል ተብሏል። ባለበት ረግረግና ቋሪ ሆኖ የሚኖር ሰው ወይ ስለ ክርስትና አልገባውም ወይ በምድር ላይ ለምን እንደሚኖር ዕውቀት አንሶታል ማለት ነው። ክርስትና በየቀኑ የኋላይን ትቼ ወደፊት ያልያዝኩትን ለመያዝ ዘረጋለሁ ከፍ ያለውን የክርስቶስን መጥራት ላገኝ ዘንድ እንዳለ ጳውሎስ ጥሩ ቱምቢ ነው። የመጨመር በሕይወት የመጨመር አንዱ ምሳሌ ነው። እንዲያውም በፊልጵስዩስ ላይ ያለውን 3 ቃል አነብላችሁና ጸልዬ ወደ መልእክቱ ገባለሁ። ፊልጵስዩስ ምዕራፍ 1 በድሮ ትርጉም ገጽ 177 ላይ ታገኙታላችሁ። ቁጥር 19 ወደፊት ደግሞ ደስ ይለኛል፣ ይህም በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ። ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ ሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለት እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ብቻ አይደለም፣ እጅግ አስፈላጊ እንደሆንኩ ገባኝ። ጳውሎስ ስለ ራሱ ነው የሚለው። በልቤ ውስጥ ደስታ ጨምራለሁ፣ በሥጋዬ ላይ የክርስቶስ ክብር ይጨምራል፣ በማህበረሰቡ አስፈላጊነት ይጨምራል። ይህን የሚለው ሮም እስር ቤት ሆኖ ነው። እና ጳውሎስ በማህበረሰቡ መጨመር በልቡ ደስታና በሥጋው ላይ ክብር ሊጨምር እንዴት ቻለ? እንደምታውቁት ሐዋርያው ጳውሎስ እንዲጨምር በሕይወቱ እንዲጨምር ከረዳው ነገር አንዱ ተልእኮውን ያውቃል። በደማስቆ ኢየሱስ እንደተገለጠለት ሐናንያም እንዳረጋገጠለት ለምን እንደሚኖር ምን ጀምሮ ምን አገባዶ ምን እንዲፈጽም ሐዋርያው ጳውሎስ ያውቀዋል። እና በየቀኑ በሥጋው ላይ ክብር በማህበረሰቡ ተወዳጅ እንዲሆንና ኢቭን ለሞት እስራት ሆኖ እንኳ በልቡ ሰላም ያልቀነሰበት ምክንያት አንዱ ተልእኮውን በማወቁ ነው። እንደምታውቁት የጳውሎስ ተልእኮ ምንድነው? ለአሕዛብ ወንጌልን መስበክ ነው። ለጴጥሮስ ለአይሁዶች ወንጌልን መስበክ ነው። ዮሐንስ የአገር ውስጥ ወንጌላዊ ነው። ሉቃስ ታሪክ ጸሐፊ ነው። እንደምታውቁት ኖህ መርከብ ሰሪ ነው። ዳዊት በውጊያ ድንበሩን ያስከብራል። ሰለሞን ቤተ መቅደስ ይሰራል። ዮሴፍ አስተዳዳሪ ነው። ጣቢታ ዲያቆን ነች። በነገር ሁሉ ማደጋችን ቢሆንም ትኩረታችን እንፈጽመው ዘንድ የተሰጠን ተልኳችን ላይ ካልሆነ መጨመር እንደማንችል ከጳውሎስ ሕይወት እናያለን። እንዲያውም ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን አገልግሎት ትፈጽም ዘንድ ተጠንቀቅ እያችሁ ከመፈጸማችን በፊት የተቀበልነውን ማወቅ አለብን ማለት ነው። እና ለጢሞቴዎስም ሲጽፍለት ልጄ ጢሞቴዎስ ሩጫዬን ሳይሆን ሩጫውን ፈጸምኩ። በ100 ሜትር ሰዎች ሯጮች ሲሮጡ የራሳቸው መስመር ተሰምረዋል። በሰው መስመር ሮጦ ቢያሸንፉም ዲስኳሊፋይ ናቸው። እንደምታውቁት እኔ በየመቃብሩ ራስ ላይ የተጻፈው ሩጫዬን ፈጽሜያለሁ አልልህም ልጄ ጢሞቴዎስ፣ ሩጫውን ፈጽሜያለሁ። የቱን ሩጫ? ለአሕዛብ ወንጌል መስበክ ነዋ። እንደምታውቁት እናት አባቶቻችን አልጋ ላይ ስለተኙ አልተወለድንም። እግዚአብሔር በክርስቶስ አስቦ ሰማይ ምድር ከመፈጠሩ በፊት አስቦ መልካሙን ስራ ልንሰራ ወደዚህ ዓለም አምጥቶናል። ለምን መጣው? በዚህ በሚያልፍ ዘመኔ ውስጥ ምን ላደርግ ነው እግዚአብሔር የፈጠረኝ? ማደጌ በነገር ሁሉ ቢሆንም ትኩረቴ ምንድነው? ጳውሎስ ትኩረቱን ያውቀዋል። የሱ ትኩረት ለአሕዛብ ወንጌል መስበክ ነው። እግዚአብሔር የሰራው እንደዛ አድርጎ ነው። የሮም ዜግነት አለው፣ የግሪክ ዕውቀት አለው፣ ስለ አሕዛብ ባህል ሁሉ ያውቃል። እና ሐዋርያው ጳውሎስ ለአይሁዶች ኢቭን መስበክ አይችልም። እንደምታውቁት በስንት ጭንቅ አንዴ ሊሰብክ ሞከረ። መቅደሱን ዘጉ። ከ500 ወንጀለኞች ጋር በመርከብ ሸኙት። አሕዛብ ጋር ግን ጣዖት የሞላበት ቦታ አቆሙት። ጣዖትን ተውሶ እንኳ ክርስቶስን እንዴት እንደሚገልጠው በጣም አስገራሚ ነው።
የተሰራው ለዛ ነው፣ የተላከውም ለዚህ ነው። እና የጳውሎስ ትኩረቱ በተልእኮ ላይ ስለሆነ በአጭር ጊዜ ብዙ ስኬት ሊያመጣ ቻለ ማለት ነው። ለምን እንደተፈጠረ መክሊቱን እግዚአብሔር የላከውን ተልእኮውን የሚያቅሰው ቢሞትም ስራው አይሞትም፣ ለትውልድ ስራውን ያስተላልፋል። እንደምታውቁ በአጭር ጊዜ ዕብራውያን የሱ ከሆነ 14 መጽሐፍ ነው የጻፈው። የከፈታቸው አብያተ ክርስቲያናት ወደ ጌታ የመጣቸው ሰዎች እጅግ ብዙ ናቸው። እንደኛው ሰው የሆነ ጳውሎስ እንዴት በማህበረሰቡ ዘንድ እጅግ አስፈላጊ ሆኖ የጽድቅ ተጽዕኖ ሊያመጣ ቻለ ብትሉ የመጀመሪያ ደረጃ ተልእኮውን በማወቁ። ስለዚህ አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። እያንዳንዱ በጅማቶች ተጋጥሞ አካሉ እንደሚያንቀሳቀሱ ለእያንዳንዳችን እንደ አቅማችን መክሊትና አክሊል ከሰማይ አምላክ ተሰጥቶናል። እንዲያውም ጌታ ሲመጣ የሚጠይቀን የመጀመሪያው ጥያቄ ይመስለኛል ጤንነት እንዴት ነው? ትዳር፣ ቤተሰብ፣ በምድር ስትኖር ምን ተመቸህ አይለንም። የሰጣውን መክሊቴን ምን አረከው? አንዳንዱ 2 ነበር 4 አደርጋለሁ፣ ጎሽ አንተ ታማኝ ባሪያ በ4 ከተማ ሾመሃለሁ ተብሎ በወንጌል ላይ ተጽፏል ማለት ነው። ስለዚህ እንድንነግድበት እንድናተርፍበት እንደ አቅማችን ለእያንዳንዳችን እግዚአብሔር የተፈጥሮና የጸጋ ስጦታ ሰጥቶናል። ስለዚህ ጳውሎስ እጅግ እድለኛ ነው። የልቦናዎቹ አይኖች ተገልጠዋል። ጌታ ሆይ ምን አደርግ ዘንድ ተወዳለህ አለው። በደማስቆ የምታደርገውን ይነግሩሃል አለው። መንፈሳዊ አባት ሐናንያ ላከለት። ሐናንያ በሚገባው በዕብራይስጥ ድምፅ ለብቻ የነገረውን ታውቃላችሁ። እጁን በመጫን በነገስታትና በአሕዛብ ፊት የተገለጠልህን የክርስቶስን ወንጌል እንድትሰብክ የተመረጥክ ዕቃ ነህና ለዚህ ተልከሃል አለው። እኔም ይሄን ለማድረግ ተጋው ይላል። ወገኖቹ በዚህ ጉባኤ ይልቁን በአዲስ ዓመት ከጌታ የተቀበልነውን በማወቅ ትኩረታችን ተልኳችን ላይ ሆኖ እንድንፈጽመው ኢየሱስ ይርዳን። አያችሁ፣ አንዳንዴ በሙከራ በደመነፍስ ዘመናችን እንዳያልቅ ከሰው ጋር በመፎካከር እንዳያልቅ እና ለራሴ የተሰጠኝን በማወቅ እንደ ዳዊት የራሴን ሳይሆን የእግዚአብሔርን ሐሳብ አገልግዬ በአዲሱ ዓመት የእግዚአብሔርን ሐሳብ ማገልገል ለሁላችን ይሁን። ስለዚህ ምን የምንፎካከርበት የምንቀናናበት ምንም የምንታገልበት የለም። ለእያንዳንዳችን ከሰው ሳይሆን ከጌታ የተቀበልነው አክሊል አለ፣ በጌታም የምንጠየቀው አክሊል አለ። እግዚአብሔር ያልሰጠውን አይጠይቅም፣ ያው የሰጠውን አይለቅም እንደምታውቁ። ስለዚህ ጳውሎስ ስኬታማ እንዲሆን ከረዳው አንዱ እንዳልኳችሁ ቀንና ሌሊት ለአሕዛብ ወንጌልን ይሰብክ ዘንድ ነው። እንግዲህ በሮም በጳውሎስ ዘመን የመጨረሻው የአሕዛብ ምድር ሮም ነች ተብላ ነው የምትታሰበው። ያኔና አሜሪካም አያውቅም ጳውሎስ። ሮም ለነገስታት ወንጌል ካደረስኩ ሩጫውን ፈጽሜያለሁ፣ የተሰጠኝ ተልእኮ እሱ ነው ብሎ ነው ያሰበው። እንዳልኳችሁ የቤተ መንግስት ዘበኞች ነገስታት ወንጌልን እስኪሰሙ ድረስ የመጨረሻውን ጳውሎስ ከፍ ብሎ በአእምሮ የተሳለውን ጎል እንደመታ መጽሐፍት ይመሰክራሉ። ስለዚህ የፊልጵስዩስ መጽሐፍ የተጻፈው በሮም የቁም እስር ታስሮ ከ18 ዓመት በፊት ለመሰረታት ለፊልጵያንስ ቸርች ነው የሚሰብካት። ፊልጵስዩስ ሐዋርያት ሥራ 16 ላይ የተመሰረተችው ወደ መቄዶንያ ና እርዳን ብሎ በራእይ አንድ የመቄዶንያ ሰው በራእይ ሲያይ ጳውሎስ የእግዚአብሔር ፈቃድ መሆኑን ስላወቀ እነ ሲላስን ይዞ ወደ ፊልጵስዩስ ከተማ ገባ። ፊልጵስዩስ የመቄዶንያ ዋና ከተማ ነች እና 3 ሳምንት ነው ወንጌል የሰበካቸው። በግንብ ጠረቁት፣ ብዙ ደበደቡት እና ብዙ ስቃይ ሲበዛበት ከ3 ሳምንት በኋላ ከተማይቱ ለቆ ወጣ። ሆኖም በመከራ ውስጥ ወንጌል ቢሰብክም ኃይለኛ ቤተክርስቲያን በፊልጵስዩስ ተወለደች ማለት ነው። እቺ ፊልጵስዩስ የኢሮፕ በር ስለሆነች ሰይጣን ገብቶታል። ፊልጵስዩስ በወንጌል ከተጠቀለቀች ኢሮፕ በሙሉ በወንጌል ልትጠቀለቅ ነው። ስለዚህ ገዢ ከተማ ስለሆነች የወንጌሉ ኃይል ወደ ኢሮፕ እንዳይሄድ መከራ ያመጣባቸው ዘንድ ጀመረ። ከእያንዳንዱ ከፊልጵያንስ ክርስቲያኖች ተልኳቸውን ሊያስጠላቸው ሰይጣን ስትራቴጂ ያወጣ። ስለዚህ መንፈስ ቅዱስ ጳውሎስን ተስፎ ይጽፍላቸው ጀመር ማለት ነው። ኢትዮጵያ ታውቃላችሁ፣ ከኢትዮጵያ በላይ ያሉት ብዙዎቹ ምን አይነት እምነት እንደሚከተሉ ታውቃላችሁ። ወደ ሰሜን ያሉት ከኢትዮጵያ ወደ ታች ወደ እስከ ደቡብ አፍሪካ ብዙዎቹ ክርስቲያን ናቸው እና ክርስትና ከኢትዮጵያ ከምድር ቀለበት ወደ ታች ሌላ ሃይማኖት እንዳይሄድ እንቅፋት የሆነው የኢትዮጵያ አገር ነው ብለው ሲናገሩ ብዙዎች ሰምቻለሁ። እና ኢትዮጵያን በሌላ እምነት ካጠለቀለቁ ቁልቁል እስከ ደቡብ አፍሪካ ለመሄድ በጣም ቀላል ነው። የብሉይ ኪዳን ዕውቀትም ፈርሃ እግዚአብሔርም ስላላት
መስቀሉን ወጥራ እስከዛሬ ያዘች አላሳልፍም ብላ ያዘች ኢትዮጵያ ነች ይባላል። ኢትዮጵያን ለመስበር ለማንበርከክ ብዙ ሙከራ ተደርጓል። ነገር ግን አልቻለም፣ አይችልምም። ልክ እንደዚሁ ነው። ፊልጵስዩስ ኃይለኛ ትንሽ ከተማ ብትሆንም ለኢሮፕ ለብዙዎች ጋሻ ስለሆነች መንፈስ ቅዱስ በጳውሎስ አድሮ ኃይለኛ መልእክት ጻፈላቸው። የጻፈላቸው ተልኳችሁ ልታቆሙት ነው፣ ወንጌሉን መከራ ስለበዛባችሁ ስደት ስለበዛባችሁ ተልኳችሁ ልታቆሙ ነው፣ እኔን ተመልከቱ ብሎ ራሱን በምሳሌነት ያቀርባል ማለት ነው። ጳውሎስ ተልኮን ለማስጣል ሰይጣን 2 ሚሳኤል ነው የወረወረበት። አንደኛው በጣም ቀላል ነው። ሁለተኛው ግን የዛሬው ለዚህ ጉባኤ እግዚአብሔር የሰጠኝ መልእክት ነው። በጥንቃቄ እንድትሰሙ በትህትና ነው መለምናችሁ። በእውነት ሐዋርያው ጳውሎስ ተልኳችንን ካወቅን ከጌታ የተቀበልነውን ምድባችንን ከገባን ምን ጀምረን ምን እንደምንጨርስ ዓላማ እንዳለው ሰራዊት ከተሰለፍን ከተልኳችን ለማፋታት የማይቆፍረው ድንጋይ የለም። አንደኛው ሙከራ የሚያደርገው ውጫዊ መከራን በማምጣት ነው። ክፍሉ ላንብብላችሁ ጥቂት ከቁጥር 12 ጀምሮ። ነገር ግን ወንድሞቼ ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህ ስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ ስራቴ ታምነው እግዚአብሔር ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። የፊልጵስዩስ አማኞች ስለ ወንጌል መከራ ደረሰባችሁ፣ እኔንም ይሁኝ በኔሮ ግዛት ታስሬ አንገቴ በመጥረቢያ ሊቆረጥ የደረስኩት የሰንበር ቁስል ያወልጣሁት ሌባ ሆኜ አይደለም። ነገስታት ይመሰክራሉ፣ ብዙዎች ይመኩብኛል። ስለ ወንጌል ነው። ምንም ውጫዊ መከራ ይምጣብኝ እንጂ ተልኮዬን አልጣልኩም፣ አገልግሎቴን አላቆምኩም። በሸክላ ዕቃ ውስጥ እንዳለ የከበረ መዝገብ እግዚአብሔር ክብሩን በስጋዬ እንዲገልጥ አስፈላጊነቴ እንዲጨምርና የደስታዬ ብዛት ምንጭ ልንገራችሁ፣ ተልኮዬን አልጣልኩም። በዚህ ጉባኤ ከጌታ የተቀበላችሁትን አገልግሎት ስለ ውጫዊ መከራ ብላችሁ ብዙ ስደት ብዙ መከራ የደረሰባችሁ አገልግሎታችሁን ለማቆም ፈራተባ ለምትሉት ዛሬ እግዚአብሔር ቃል ይልካል። ትኩረታችሁ ተልኳችሁ ላይ ይሁን። በምድር ሳለን መከራ አለብን። መከራ የሌለበት ወንጌል የለም። ታውቃላችሁ፣ መንገዱ ቀጭንና ጠባብ ነው። በምድር ሳለን መከራ አለብን። በሶስት ምክንያት መከራ ውስጥ ልናልፍ እንችላለን። መከራው በእኛ ላይ ሆኖ መከራውን ሳያነሳልን እግዚአብሔር ከአቅም በላይ ያለ ልክ እንዳይሆን ጸጋ የሚሰጥበት አሰራር አለ። እንደምታውቁት ጳውሎስ ጌታ ሆይ ይህን የሰይጣን መውጊያ ከኔ ያውጣልኝ፣ ምን አይነት መውጊያ እንደሆነ በእርግጥ በግልጽ ባይጻፍም ሰይጣን ከአቅሙ በላይ ጳውሎስን የተዋጋው እንደሆነ 3 ጊዜ በጸሎቱ ጳውሎስ ገለጠ። ጌታ ግን አላነሳልህም አሉ። ለምን? አንተ ስትደክም የኔ ኃይል ይገለጣል፣ ጸጋዬ ይበቃሃል አለኝ። ምናልባት በመገለጥ ብዛት እንዳልታበይ የሰይጣን መውጊያ ተላከብኝ እንዴ ብሎ ጳውሎስ ራሱ ይመሰክራል። አንዳንድ መከራዎች ብንጾም ብንጸልይም እግዚአብሔር የማያነሳው የእናት አባቶቻችን ኃጢአት የኛም የእምነት ማጣት ላይሆን ይችላል። እግዚአብሔር አቅማችን ስለሚያውቅ ክብሩን ለመግለጥ ከአቅማችን በላይ እንዳይሆን እየተቆጣጠረው ለጥቅማችን የሚያኖራቸው አንዳንድ መከራዎች አሉ ልበል። እግዚአብሔር ሆይ በትሩን እባብ አረከው፣ እባቡን በትር አረከው፣ እጄን ለምጻም አረክ፣ ደግሞም ኖርማል አረክልኝ። ወደ ፈርዖን ስትልከኝ ግን ምላሴን አልፈወስክልኝም። እንደኔ ያለ ጸያፍ ተፍታባ ሰው ፈርዖን ፊት ይቆማል። ፈውሰኝ። አልፈውስህም ሙሴ፣ አፍ እንዲሆንህ አሮንን እልከዋለሁ እንጂ ምላስን አልፈውስም። ለምን? በመገለጥ ብዛት እንዳይታበይ ነውን? እኔ አላውቅም። ብዙ ቅዱሳን መከራ ውስጥ ሲሆኑ ከአቅማቸው በላይ እንዳይሆን ጸጋ ይሰጣቸዋል እንጂ አንዳንዴ ላያነሳ ይችላል። እንደምታውቁት ለአንዳንዶቹ መከራን ያነሳላቸዋል። እሳት ውስጥ ይገባሉ፣ አብሯቸው ይገባል። አንበሳ ውስጥ ይገባሉ፣ አንበሳን ይዘጋዋል። ታውቃላችሁ። እንደነ ጴጥሮስ ወህኒ ቤት ይገባሉ፣ መልአክ ልኮ ወህኒውን ይከፍተዋል። እግዚአብሔር ሁል ጊዜ ከመከራ የሚያወጣ ብቻ ሳይሆን በመከራም ውስጥ ጸጋ የሚሰጥ አምላክ ነው። ይሄ ሊያስጨንቀን እንዳይገባ ጳውሎስ ደጋግሞ ነው የሚጽፈው። ስለምንድን ነው ያለቀሳችሁ ወዴን የምታባቡኝ? ስለ ኢየሱስ መከራ ለመቀበል አይደለም፣ ለመሞትም ዝግጁ ነኝ። አንዳንዴ ይሄን ተልኮ ይሄንን የተሰጠንን አገልግሎት ስንፈጽም በውጫዊ መከራ ብዛት ሞትም እንዳለ ለነግራችሁ ፈልጋለሁ። እስጢፋኖስ በድንጋይ ሲወገር ሰማይ ከፍቶ አየው እንጂ አላዳነውም።
መጥምቁ ዮሐንስን ጠየቀው እንጂ አላስፈታውም። እንደምታውቁ ያዕቆብ ሲገደል አላዳነውም፣ ጴጥሮስን ግን አዳነው። አንዳንዱን ከአንበሳ ያድነዋል፣ አንዳንዱን በአንበሳ ይበላል። እንደምታውቁት መስዋዕት ሆኑ እንጂ ተቀሰፉ አይባልም። ለመሞት አንዳንዴ በሞትም ልናልፍ እንችላለን። አንዳንዴ ጸጋ ሊሰጠን ይችላል፣ አንዳንዴ መከራውንም ሊያነሳው ይችላል። የኛ መጨነቅ ያለብን በምን አይነት መከራ ውስጥ አልፋለሁ ሳይሆን ጸጋ ሚስጠኝ ከመከራ የሚያስመልጠኝ ነገር ግን ተልኮዬን አልጣልኩም ወይ? የጳውሎስ ዋና ትኩረት ቀንና ሌሊት ጊዜና ጉልበቱን ኢንቨስት የሚያደርገው በተልኮ ላይ ነው። ልቡ በሚያልፈው መከራ ላይ አይደለም። ልዩ ልዩ ፈተና ስለሚደርስባችሁ አትደነቁ። ከአቅም በላይ ያለ ልክ ማንም አይፈተንም። መልካም እያረጋችሁ ነፍሳችሁ ለታመነ አደራ ስጡ ይላል ጴጥሮስ ማለት ነው። ልዩ ልዩ ፈተና ሲደርስባቸው አገልግሎታቸውን በማቆም ከእግዚአብሔር ጋር የሚሟገቱ ሰዎች መጨመር አይችሉም ማለት ነው። ትዝ ይላችኋል ኤርምያስ 47 ዓመት ነው ያገለገለው እና ይሰብካል፣ እስክስታ ይወርዳሉ፣ ይጽፋል፣ እንደ ካምፋየር ያቃጥሉታል። ምን ነው እናቴ ሆድ ውስጥ ማህፀን ውስጥ ውሃ ሆኜ በቀረው። ስበክ ትለኛለህ አይሰሙኝም፣ ትንቢት ተናገር ትለኛለህ ያላግጡብኛል አልናገርም። ኖ ኤርምያስ ትነቅልና ትተክል ዘንድ ከማህፀን የመረጥኩህ እኔ ነኝ። ከፈረሰኛ ጋር ትሄዳለህ ስል እግረኞች አደከሙህን? እባክህ ሂድና ተናገር። አልናገርም። ከመጠን በላይ ኤርምያስ ታከተው። እንደምታውቁ እግዚአብሔር ሆድ ሲብሰው አይቶ አንድ ሰው አሳልፎ ሰጠው። ያም ሰው ባሮክ ነው። ታውቃላችሁ፣ ባሮክ አጎቱ ጠቅላይ ሚኒስትር ነው። ሌላኛው አጎቱ ሚሊዮነር ነው። ያህዌን ያንተን አምላክ ካንተ ጋር አገለግላለሁ አለው። አረተው ባሮክ መንገዱ ቀጭን ነው፣ ጠባብ ነው። በእኔ ላይ የሚገለጠውን መሬት የማይወድቀውን ቃሌን ብቻ አትይ፣ በውስጡ መከራ አለበት አለው። ባሮክ ምንም ችግር የለም፣ እኔ ካንተ ጋር ሆኜ አገለግላለሁ አለው። በጣም ጥሩ፣ እኔ ትንቢቱን እነግርሃለሁ፣ አንተ በብራና ትጽፍልኛለህ፣ ሴክሬታሪ ሆነኛለሁ። ባሮክ የዕብራይስጥ ዕውቀት ስላለው ኤርምያስን በጽሁፈት አገዘው ማለት ነው። ምዕራፍ 1 ለሶሪያ፣ ምዕራፍ 2 ለፍልስጤም፣ ምዕራፍ 3 ባሮክ በኤርምያስ የሚገለጠውን የመንፈስ ቅዱስ ቃል በብራና ይጽፈው ጀመር። በዘመኑ የነበሩ ነገስታት ብራናውን ያቃጥሉታል፣ ጭቃ ውስጥ ይጨምሩታል ኤርምያስን። ስደት በዛበት። ባሮክም ከኤርምያስ ጋር ተንገላታ። ታውቃላችሁ 45 ላይ መንፈስ ቅዱስ በኤርምያስ ላይ መጣ። ባሮክ መንፈስ ቅዱስ መጥቷል፣ ብራናና እስክሪብቶ አዘጋጃለሁ፣ ዝግጁ ነኝ፣ ቀጥላለሁ። እግዚአብሔር ሆይ የዛሬው መልእክት ምንድነው አለው። የዛሬው መልእክት ለባሮክ ነው አለው። ለኔ ጻፊ ለባሮክ ነው፣ ለባሮክ ነው። ምንድነው መልእክቱ? በለቅሶ ላይ ለቅሶ፣ በሐዘን ላይ ሐዘን ጨመረብኝ እግዚአብሔር። ክርስትና እንደዚህ ነው እንዴ ብልሃል እንዴ ባሮክ አለው። ብያለሁ፣ ጻፈው አለው። በማጉረምረም መኖር አትችልም ከኔ ጋር። አየ እስከ ዛሬ ስላገለገልከኝ ነፍስህን እንደ ምርኮኛ አሳልፌ እሰጥሃለሁ። ነገር ግን ሂድ ወደ አጎቶችህ፣ ወደ ዓለሙ፣ ወደ ሰፊው ምድር ሂድ። በማጉረምረም መኖር አትችልም። ባሮክም አገልግሎቱን አቆሞ ወደ ዓለም ተመለሰ። ይበላል አይጠግብም፣ ይጠጣል አይረካም፣ ሁሉን ያደርጋል። ለካ በመከራም ውስጥ ብንሆን የማይወሰድ የልብ ሰላም ነበር። ባሮክ አልገባውም። ንስሐ ገባ። ወደ ኤርምያስ መጥቶ ለምን መጣህ አለው። ኤርምያስ እኔ ውጫዊ መከራውን ነበር ለካ ያየሁት፣ በውስጥ የማይወሰድ ሰላም ለካ ነበረኝ። ንስሐ ገብቶ በግብጽ ውስጥ ባሮክ እንደሞተ መጽሐፍት ይመሰክራሉ። ውጫዊ መከራ ከተልኳችን እንዳያፋታን እግዚአብሔር የሰጠን አንዱ መልህቅ ዘላለማዊና የማይወስድ በመከራም ውስጥ ያለ የልብ ደስታ ለቅዱሳን እግዚአብሔር ይሰጣል። አንድ ነገር ብቻ ወገኖች ሆይ፣ ተልኳቸውን ላቆሙ ሰዎች አንዱ ቀይ መብራት የልብ ደስታ ይቀንሳል። ብዙ ክርስቲያኖች በጌታ ያመኑ የልብ ደስታ ለምን የላቸውም? የማይወሰድ ዘላለማዊና ዘላቂ ደስታ። በእስር ቤት ሊገደል ጳውሎስ እያለ በጌታ ደስ ይበላችሁ ይላል። ለምንድነው ደስታችን የቀነሰው? ከመከራ ብዛት የተነሳ አገልግሎታችን ስላቆም ሊሆን ይችላል። ሲኦል ባንገባም ደስታችን ሊቀንስ ይችላል። በምድር ላይ የቅዱሳን ብጽዕናና የህይወት ወንዝ ደስታ ከልባቸው የሚፈልቀው በብርና በወርቅ የማይተካው የክርስቶስ ሰላም፣ የማይበርድ ሰላም የሚሰማቸው አእምሮንና ልብን የሚያልፍ ሰላም የሚያገኙት ለምንድን ነው? ተልኳቸውን አገልግሎታቸውን ስላልጣሉ። ጳውሎስ ፊልጵስዩስ በመከራ ምክንያት ተልኮዬን አላቆምኩም።
ተመልከቱ የሰንበር ቁስሌን። ነገስታት ሁሉ ይመሰክራሉ፣ አሕዛቦች ሁሉ ስለ ወንጌል መከራ እንደተቀበልኩ ተልኮዬንም እንዳላቆምኩ ይመሰክራሉ። ከኔ ተማሩ አላቸው። ሰይጣን በውጫዊ መከራ ተልኮን እንዳላቆመ ባየ ጊዜ አደገኛ ሚሳኤል ጳውሎስና ተልኮን የሚያፋታ ምርጥ ቀስት ሲጠቀምበት ታያላችሁ። ሁለተኛው ነው አሁን ላነብላችሁ ነው። ለብዙዎቻችን ልባችን ያዛለውና ያታከተን የሰይጣንን ምስጢር የማናቀበት ሁለተኛው ነው የዛሬው መልእክቴ። ከቁጥር 15 ጀምሮ ያለውን በጌታችን በኢየሱስ ማነባለሁ ድጋሚ። አንዳንዶች ከቅናትና ከክርክር እንኳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል። ውጫዊ መከራ አቆመ ሰይጣን። እንደ ምስማር ጳውሎስ ሲመቱት የሚጠብቅ ሆነ። ሲታሰር የእስር ቤት መልእክቶች ይጽፋል፣ ይጸልያል። በፍጹም የሚያዋጣ አልሆነም። ሁለተኛው እንደምታውቁት ነው። በሮም ሄዶ ወንጌል ሲሰብክ ከሱ በፊት የሰበኩ ክርስቲያን አገልጋዮች፣ ስጋዊ ክርስቲያን አገልጋዮች አእምሯቸውን ተወሰው። አሕዛብ አይደለም፣ መከራ ስደት አይደለም፣ በገዛ በወንድሞቹ በቅናት መከራ ሊያመጡብኝ ወንጌልን መስበክ ጀመሩ ይላል። ብዙ ጊዜ በዚህ ጊዜ መቋቋም አንችልም። የብዙዎች የወገባቸው ጅማት ተፈቶ ቸርች ይቀይራሉ፣ አገልግሎት ይቀይራሉ። ጌታን ባይክዱም ተከታታይ ዲሽ ቤታቸው ቁጭ ብለው እያዩ መጽሐፍ እያነበቡ አገልግሎትን እርግፍ አድርገው ይቀመጣሉ። ሰይጣን የሚፈልገው ይህንን ነው። እሰይ ጳውሎስ መጣልን፣ በቤተ መንግስት የጽድቅ ተጽዕኖ የሚያመጣ የብሉይ ኪዳን ዕውቀትና ክርስቶስን መግለጥ የሚችል እጆቹ የተቀቡ መጣልን አላሉም። ቀኑበት። ይገርማችኋል። አሕዛብ እኮ አይደሉም፣ ከሱ ጋር ስጋ ደሙን የተቀበሉ አብረው ተንበርክከው የጸለዩ ወንድሞች በቅናት ተነሱበት። በቅናት መነሳታቸው ብቻ ሳይሆን መከራ ሊያመጡበት ወንጌልን ተንተርሰው መስበክ ጀመሩ። የቤት ኪራይ የሚያከራየው እንዳይገኝ፣ ለጠበቃ የሚከፍለው ብር እንዳያገኝ እና ሴቶች በዙሪያው የሚያንዣብቡት እንዲህ ነው እያሉ ስም በማጥፋት ከነ ጴጥሮስ ማህተም ያለው ደብዳቤ የለውም በማለት በሰዎች አይምሮ የጳውሎስን ስም በማጠልሸት አያችሁ ወንጌልን እየሰበኩ ሞቲቫቸው ግን መከራ ለማምጣት ተሰለፉበት። ሰይጣን አይደለም፣ አሕዛብ አይደለም፣ ወንድሞች። በዚህ ሰዓት በጥንቃቄ የጨዋታውን ሕግ ካላወቅን፣ መንፈሳዊ ጨዋታውን ሕግ ካላወቅን ጠፍተን ብዙዎችን እናጠፋለን። ስኳር ይዘናል፣ ደም ግፊት ይዘናል፣ በአጭር ጊዜ ልንሞትም እንችላለን። ውስጣዊ መከራ መንፈሳዊውን የጨዋታ ሕግ በእግዚአብሔር ቤት ስንኖር እንዴት መመላለስ እንዲገባን ሰማያዊ ጥበብ ከሌለን በቀር በአጭር ጊዜ ተነካክሰን መጥፋት ነው። ጳውሎስን ይሁት ወንድሜ ስሜን ለማጥፋት ግሩፕ ሰራህብኝ፣ ቴክስት እያረክ የሌለውን ስሜን አጠፋ፣ መከራ ለማምጣት ይሄን አደረጋችሁ፣ እግዚአብሔር ይላችሁ አላለም። መልስ ምት ለመስጠት ቡድን ሲያደራጅ አታዩትም። ሲበሳጭና ደስታው ሲቀንስ አታዩትም። አስገራሚ የጦር ዕቃ ጳውሎስም ታጥቋል። ጎልያድ ቢያስቸግርህ በወንጭፍ ትመታዋለህ። ሳኦል ከቀና ምን ታደርገዋለህ? በበገና ምትመታለት ለሱ ነው። ጦር አንስቶ የሚወረወርብህ እሱ ነው። እግዚአብሔር የቀባህ ፍልስጤምን እንድትመታ ነው፣ ወንድምን እንድትመታ አይደለም። ከጎልያድ በላይ አስቸጋሪው ወንድሙ ኤልያብ ነው። በልብ ያለውን ክፋት አውቃለሁ፣ እነዚህን ጥቂት በጎች ያለ እረኛ ነው የተውከው፣ ወሬ ልታይ ነው የመጣኸው፣ ምን ማድረግ ትችላለህ? ፍልስጤሞች በይስሐቅ ላይ ቀኑበት። ዳታንና አቤኔር በሙሴ ላይ ቀኑበት። ታውቃላችሁ። ቃኤል በአቤል ላይ ቀናበት። ሳኦል በዳዊት ላይ ቀናበት። ፈሪሳውያንና ሰዱቃውያን በኢየሱስ ላይ ቀኑበት። ወንድሞቹ በዮሴፍ ላይ ቀኑበት። የቅናት መንፈስ በጣም ከባድ ነው። እንደ ሲኦል ፍንጣሪም ነው ይላል ወገኖች። እነዚህ ሰዎች መቅናትና መከራ ለማምጣት ብቻ አይደለም፣ ከሁሉ በላይ አደገኛው ይሄን የሚያደርጉት ቅዱስ የእግዚአብሔርን ቃል ተንተርሰው። ጳውሎስ እነሱን ቢቃወማቸው የወንጌሉ ስራ ይስተጓጎላል፣ ብዙዎች ይሰናከላሉ።
ግድ የለም በተንኮላቸው መከራ እኔ ላይ ይምጣ፣ ዋናው ክርስቶስ መሰበኩ አይደል? ደስ ይለኛል። በውስጣዊ ወንድሞች ምክንያት ጳውሎስ አገልግሎቱን አላቆመም። ውጫዊ ብቻ አይደለም፣ በውስጥ በተነሳ ስጋዊ አተካራ ውስጥ ጳውሎስ እጁን አልከተተም። ተልኮ የሰጠው እግዚአብሔር ነው፣ የሚያስረክበውም ለእግዚአብሔር ነው። በስጋዊ ወንድሞች ምክንያት አኩርፎ እቤት አልተቀመጠም። ለፊልጵያንስ የሚነግራቸው ያለ ምክንያት አይደለም ወገኖች ሆይ። ብዙ ሰዎች እንደቀደመው ለማገልገል አቅም ያጡት ለምንድን ነው? በገዛ ገንዘብና ጊዜ ያገለገልኩ ያሙኛልን? ስሜን ያጠፋሉን? ምን ሰው አለ እዛ ቸርች አልሄድም እንዲሉ ነው። ሰይጣን በጣም ደስ ይለዋል። በቤት ውስጥ የጀመረ ውጊያ በትዕግስትና በጥበብ ካልያዛችሁት ከመስመር ውጭ ነው የሚያወጣው። ነገር ግን ጳውሎስ ልቡን አልጣለም። በዚህ ላይ ክፍለ ሀገር አንድ ወቅት ላገለግል ሄጄ የሚያስገርም ነገር አየሁ። አገልግዬ ሲጨርስ ቡና ሊያጠጡኝ ወደ ከተማ ወሰዱ። ቁጭ ብዬ ቡና እየጠጣው ሳለ አንድ አፋር ግመሎችን በአስፋልት ላይ ሲነዳ አየሁት። ልክ እንደ ኮሪያ ወታደር ሶስት ተሰልፈው መስመራቸውን ጠብቀው ግመሎች ይሄዳሉ። የእግራቸው አጣጣል የቁመታቸው ትክክል ነው። የሚያስገርም ነው። ዓላማ እንዳለው ሰራዊት ነው የሚጓዙት። እየተጓዙ እያለ ውሾች ከመንደር ሁሉ ወጡ። ምንም አላረጉ። ግመሎቹ መስመራቸውን ይዘው እየሄዱ ነው። ውሾች ግን መጮህ ጀመሩ። ዋይ ዋይ ዋይ! አንዱም ግመል ቆሞ አላየውም፣ እግሩን አልሰነዘረም። ከሰልፍ ወጥቶም ውሻውን ሊያባረር የፈለገ የለም። ግመሎች ይሄዳሉ፣ ውሾች ይጮሃሉ። ሄደው ሲያበቁ ውሾች ወደ ቦታቸው ተመለሱ። ከሰማይ አምላክ ተልኮ ተሰጥቶ ማንም ያልገባው ሲጮህ መልስ እሰጣለሁ ብትል ከመስመር ወጣ። መስመር ውስጥ ልግባ ብትል ሌላ ግመል አያስገባህም። ተራህን ለቀሃል። ጓደኞች ቀድመውሃል። ነገር ሁሉ ይተበተባል ማለት ነው። ነህምያ በፈንቅለ መንግስት ልታረግ ነው ይባላል። ናና እንወያይ፣ አርጤክስስ ማህተም ያለው ደብዳቤ ሰጥቶኛል፣ ኑና እንወያይ አላለም። ትኩረቱ በተልኮ ላይ ስለሆነ መናገር ቢችልም ጉልበቱን እንግዶች አልበሉትም። ኤልያብ ለምንድን ነው በሰው ፊት የምትሰድበኝ? ናና እሴጋ ሄደን እንነጋገር። አባቴ ልኮኝ አይደለም? በልቤ ክፋት አለ። እረኞቹን በጎቹን ለእረኞች ነው የሰጠሁት። ናና እንተያይ አላለም። አሸናፊም ተሸናፊም የሌለው ጊዜ መጨረስ ክርክር ነው። ዳዊትም ከኤልያብ ፊት ዞር አለ ይላል። እኛ አንችልበትም ዞር ማለት። እኛን ስለጠላን ልኩን ልናሳይ ማንነታችን ልንገልጥ አያችሁ ኮታችን እንሰበስባለን። አቤት ሰይጣን ኮንፈረንስ ውስጥ ገባ ማለት ነው። እንደ እንፋሎት እንደ ጤዛ የተሰጠችኝ አጭር ጊዜ በስጋና ደም ክርክር ውስጥ ከገባው አለቀልኝ። ክርክሩ አያልቅም። ኤፍሬም ሽበት አወጣ፣ እንግዶች ጉልበቱን በሉት፣ እሱም አላወቀም ይላል። ዳዊት ግን በዘመኑ የእግዚአብሔርን ሐሳብ አገለገለ ይላል። አስገራሚ ነው። ቀናቶቹን ማቆም አትችሉም። ተንኮለኞችን ማቆም አትችሉም። በታላቁ ቀን መልስ ይሰጣሉ። እኔ ግን ትኩረት የተልኮይ ላይ ነው። ጳውሎስ አንተ ከግብጽ የግብጽ ሽፍቶች የ6000 የግብጽ ሽፍቶች አለቃ ነህ አለው። አንዱ ሻለቃ በሮም ላይ አንድ ሰው ማሸፈት በመስማር ነው የሚያሰቀለው። ሻለቃው የ6000 ሽፍት አለቃ ነህ አለው። ጳውሎስ ግን ገብቶታል። ሻለቃ ያለ መረጃ ማስረጃ እንደዚህ ትላለህ እንዴ? እኔ እንደዚህ አይደለሁም አላለውም። ሄዳችሁ እዩ ባክ በጠርሴስ የተወለድኩ በስመጥር ከተማ ነኝ፣ ይልቁን ወንጌል እንድሰብክ ፈቀደልኝ አለው። ሲፈቅድለት በዕብራይስጥ ሲናገር ጸጥ አሉ። የኢየሱስን ወንጌል ሰበካቸው ይላል። እኛ ጠበቃ ገዝተን ሄድን። ብናሸንፍም ብንሸነፍም ዋጋ የለውም ወገኖች። የሰማይ አምላክ የሚያየን ከጌታ የተቀበልኩትን ተልኮ መፈጸም እንጂ ከስጋና ከደም ጋር ግብግብ መፍጠር አይደለም። ለምን? ዘመኑ አጭር ነው። የተሰጠኝ ተልኮ ታላቅ ነው። ለማንም ለሚጮህ ጳውሎስ መልስ አልሰጠም። ወንድሞቼ ስሜን አጠፋችሁኝ፣ መከራ ልታመጡብኝ ነው፣ ለእያንዳንዱ መልስ አለኝ፣ ኑና እንወያይ አላለም። ጳውሎስ ጭጭ ሊያደርጋቸው የሚችል አቅም እንዳለው ታውቃላችሁ። ጊዜውን ግን ከስጋና ከደም ጋር አልጨረሰም። ለምን? ተልኮ ላይ ነው ትኩረቱ። ቀንና ሌሊት ትኩረቱ ተልኮ ላይ ነው ማለት ነው። አቢግያ የተባለች አይምሯ ታላቅ የሆነ ሴት ታስገርመኛለች።
እግዚአብሔር ቃሉ መሬት የማይወድቅ ሳሙኤል ዳዊትን ቀባው። የተቀባው እስራኤልን ትጠብቅ ዘንድ ነው አለው። እጆችን ሰልፍ ያስተማርኩት ጠላቶቻቸው ድባቅ ትመታ ዘንድ ነው አለው። ገብቶታል። እና ወዲያው መብሰል አለመብሰሉን ቼክ ለማድረግ ናባልን ተለቀቀበት። ታውቃላችሁ፣ ይሄ ከጌታ የኮበለለ ሽፍታ ምናምንቴ ከወዴት እንደሆነ የማይታወቅ ብሎ ሰደበው። አቤት ዳዊት ያደረገውን አንደኛ ሳሙኤል 25 ላይ አንብቡት። መልካም ባሮክ ክፉ ያደርግብኛልን? እምቢ ማለት ሲችል በሰው ፊት ይሰድበኛልን? ማንነቱን ነው ማሳየው። 400 ሰዎች ሰይፍ ታጠቁ፣ ናባልና ወንዶችን በሰይፍ ስለት ግደሉ አለ። የሰደበው ናባል ነው፣ የሚገደሉት ወንዶች ሁሉ ናቸው። ዳዊትም እየጋለበ በሚሄድ ሰዓት አይምሯ ታላቅ የሆነ አቢጊያን እግዚአብሔር ላከለት። ዳዊት ትቆማለህ፣ ምንም ንጉስ ብትሆን ምንም ሰይፍ ብትታጠቅ ትቆማለህ፣ እግዚአብሔር ነው የላከኝ፣ የጊዜውን ቃል ልንገርህ። ምንድነው መልእክቱ አላት። የእግዚአብሔር ጦርነት ይሄ እንደሆነ ታስባለህ? የሰደበህን መስደብ፣ ልኩን ማሳየት፣ አቅምህን ማሳየት የእግዚአብሔር ጦርነት ነውን? አይደለም። ናባል ሰድቦሃል፣ ስንፍና ያደረበት ባለጌ ምናምንቴ ነው በርግጥ። ነገር ግን አንተ የእግዚአብሔር ጦርነት ምን እንደሆነ ወቅ። የናባልን በጎች ብትጠብቅ ብድራትህ ከናባል ሳይሆን ከሰማይ ነው። እኔን እምቢ ብለህ ወንዶቹን ሁሉ ብትገድል ትችላለህ። ንጉስ በሆንክ ጊዜ ህሊናህን ይወቅስሃል፣ በደም ትጠየቃለህ። ስለዚህ እንደ ስሙ ነውና ስንፍና ስላደረበት እሱን ተወው። ወንጭፍ በድንጋይ እንደሚጣል ነቅሎ የሚመታው አምላክ በሰማይ ነው። ለአንተ ግን የታመነ ቤት ሊሰራልህ አገልግሎት ሰጥቷልና ትኩረትህ በተነገረ ቃል ላይ ይሁን። እና ምን አድርግ ነው የምትይኝ? አይኖችን ወደ ሰማይ አምላክ አድርግ፣ ጆሮች ወደ ተጻፈው ቃል ይሁኑ። የናባልን ስድብ በመስማት መልስ ለመስጠት ለምን ትፈልጋለህ? ናባልን ብትገድለው ስጋ ደም ጦርነት ውስጥ ገባ። አንተ እግዚአብሔርን ውጊያ ስትዋጋ እግዚአብሔር ላንተ ይዋጋልሃል። ከስጋና ከደም ጋር አተካራውን አቆም አለችው። ኦ የተባረከ አይምሮ እግዚአብሔር ሆይ ተመስገን። አንቺን ባይልክልኝ ንጹህ ደም ባፈሰስኩ፣ ከስጋና ደም ጋር ታግዬ ንጹህ ደም ማፍሰሴ ህሊናዬን ያቆሽሸው ነበር። እግዚአብሔር አመሰግናለሁ፣ አይምሮሽንም እባርካለሁ። በ10ኛው ቀን ናባል ሩጫውን ጨረሰው። እንደምታውቁት አገልግሎት ምን እንደሆነ ገባው። ከሰዎች ሁሉ ጋር እንዳመላቸው መኖር፣ ልብን ማስፋት፣ ትኩረትን ተልኮ ላይ አድርጎ ከስጋና ከደም ልብን መጠበቅ አገልግሎት እንደሆነ ገባው። እግዚአብሔር ድጋሚ ቼክ ሊያደርገው ፈለገ። እስራኤልን በሙሉ ለማስተዳደር ብቁ ነውን? ከሰው ሁሉ ጋር እንዳመሉ መኖር ይችላል? ከወንድሞች ጋር ከክፎች ጋር መከራ ከሚያመጡት ጋር የልብ ስፋት አለው ወይ? ሳኦል በዋሻና በእንቅልፍ ላይ አሳልፎ ሰጠው። ይሄው ጠላትህ ሊገል መጣ፣ ልኩን እናሳየው አሉት። ኖ እንኳን ሊገለኝ የመጣውን የሰደበኝን ዘልዬ ነበር ጉብ ምለው፣ እንዳትነኩት። ቀኑ ደርሶ ይሞታል፣ በሰልፍ ይሞታል፣ ወይ እግዚአብሔር ይቀጣዋል። ማንም እጁን በሱ ላይ እንዳያኖር ጨመረ ማለት ነው ዳዊት። ቀንና ሌሊት ትኩረቱ ሳኦል ሳይሆን የሰጠው የእግዚአብሔር ሐሳብ፣ በቀል ሳይሆን ማንነቱን ማሳየት ሳይሆን እውነተኛነቱን መግለጥ ሳይሆን ተልኮ እንደሆነ እግዚአብሔር ገባው። ሳኦልን ፈቀቅ አድርጎ ዳዊትን አነገሰው። እንደምታውቁ በእስራኤል ሁሉ ላይ ሰውን እንዳመሉ በመቻል ትኩረቱ ተልኮ ላይ ማድረግ ቻለ። ከስጋና ከደም ጋር ጊዜ የምታጠፋላችሁ እግዚአብሔር ይላል። የተሰጠን ተልኮ እሱ አይደለም። አንዳንዱ በጊዜ ይመለስለታል፣ አንዳንዱ በምጽአት ነው መልስ የሚያገኘው። ለእያንዳንዱ ስጋና ደም መልስ ብትሰጡ ትችላላችሁ። የተሰጣችሁ ተልኮን ለመፈጸም ጊዜ ታጣላችሁ። ዘመኑ አጭር ነው። ጌታ ሊመጣ ነው፣ እኛም ልንወሰድ ነው። በዚች አጭር ዘመን ላይ ከስጋና ከደም ጋር እንዳንከራከር ኢየሱስ ጥበብን ይስጠን። ጳውሎስ አንዱ ሚስጥሩ በስጋው ደስታ፣ በልቡ ደስታ፣ በስጋው የክርስቶስ ክብር በማህበረሰቡ ዘንድ እጅግ አስፈላጊ ሆነው ከስጋና ከደም ላይ ትኩረቱን አንስቶ በተልኮ ላይ ስላደረገ። አንዳንዶች በእውነት የመከራችን ብዛት የህመማችን ብዛት ከአቅም በላይ ክርስትና ስራ የሆነብን የተሰጠን ተልኮ ስለከበደን አይደለም። የማይገባ ጦርነት ውስጥ ከስጋና ከደም ጋር ሄደናል። ለአንዳንዱ ሰው እኮ እግዚአብሔር ይመልሳል። በእውነት ለአንዳንዱ ጊዜ ይመልስለታል። እንዳልኳችሁ ለአንዳንዱ ምጽአት ነው ይመልስለት። ጳውሎስ ይሄ ሚስጥር ስለገባው ፋይል ከፍቶ ጠበቃ ቀጥሮ አይሟገትም።
ዲሞክራሲያዊ መብታችን በፍርድ ቤት አንፈጽም ማለት አይደለም። ቀንና ሌሊት ትኩረቴ ተልእኮዬ ላይ እንዲሆን ጊዜያችንን እንዳይሻማን ለማገዝ ብቻ ነው። ተልእኳችንን ውጫዊ መከራና ውስጣዊ መከራ ካላስጣለን እግዚአብሔር ሁለት ብጽዕና ይሰጠናል። ተመልከቱ ጳውሎስ ምን እንደሚል ቁጥር 19 ወደፊት ደግሞ ደስ ይለኛል፣ ይህም በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ። ውጫዊና ውስጣዊ መከራ የበዛበት ተልእኮን ላለመጣል የሚገመገም ሰው አንድ የሚሰጠው ብጽዕና ምንድን ነው? የሚንበረከኩና የሚማልዱ ሰዎች እግዚአብሔር ይሰጠዋል። ሎጥ የሰዶም ጎሞራ ኑሮ አስጨነቀ። አንተ አታውቅም እንጂ በተራራ አብርሃም ይጸልይልሃል። ኤልያስ ኤልዛቤል አስቸገረችች፣ አመንዝራ፣ መተተኛ፣ ደጋሚ ሴት። ብቻዬን ነኝ አትበል። አብዱ የተባለ ያስቀመጣቸው 100 ነቢያት በዋሻ ይጸልዩልሃል። ጴጥሮስ ሄሮድስ ሊገልህ ነው፣ አንተ አታውቅም፣ በማርያም ቤት ጸሎት አለ። ተልኳቸውን ላልጣሉ እግዚአብሔር የጸሎት ሰዎች ያስነሳል። እኛ እናቅም። የጸሎት ሰዎች የሚነሱት ወገኖች ሆይ ከጌታ የተቀበሉትን ተልኮ ላይ ያልጣሉና ተልኳቸውን ለመፈጸም ለሚጥሩ ብቻ ነው። ተልኮዬን ከጣልኩ የሚጸልዩ ሰዎች ለምን እንደሚሰጠኝ? ጸጋ በከንቱ አያባክንም እግዚአብሔር። እንዲያውም የሚከለክል ነው የሚመስለኝ። ከጌታ የተቀበልኩትን ተልኮ ዳር ለማድረስ ሳይሆን አያችሁ፣ ለመዝናናት፣ ለመሽቀርቀር፣ እንደ ፒኮክ ለማማር የሚንበረከኩ ጉልበቶች አይመጡም። እንደ ደጀን ጦር የሚማልዱ አንደበቶችና የሚንበረከኩ ጉልበቶች የሚሰጠው እግዚአብሔር ተልኳቸውን እንዳይጥል ለቅዱሳን የጸሎት ሰዎች ያስነሳል። የማታውቋቸው ሰዎች እንዲማልዱላችሁ ትፈልጋላችሁ? ከሰማይ አምላክ የተባረከ አንደበት ያላቸው ማላጆች እንዲነሱ ትፈልጋላችሁ? ሚስጥሩ አንድ ነው፣ ከተልኮ ጋር መጣበቅ። አገልግሎቴን ከተውኩ ስለምንድን ነው የሚጸልዩ ግብአት የሚሰጠኝ ነው? አንድ ወቅት በጣም ከመጠን በላይ እያገለገልኩ ታመምኩ እና በጣም ያሰለኝ ጀመር። እስከዛሬ አልረሳውም። እና እዚህ 22 ሙሉ ወንጌል ስም መጥራት በእርግጥ ጥሩ ላይሆን ይችላል፣ ግን እዛ ነበር የማገለግለው። ፓስተር አመመኝ እና አገልጋይ ልላክልህ ወይ አንተ ሸፈን ብለው፣ በምንም አይነት ስምህን ለሰው ነግሬማ እንዲህ አታረገኝም፣ ይሄ ያንተ ባህሪ አይደለም። አመመኝ እኮ አልኩት። በምንም አይነት ኮንትራት ታክሲ ይዤ ሄድኩ። እሺ ብርቱካን አፍላና በብርጭቆ አድርጋ አስቀምጥልኝ፣ ሳሌን ያበርድልኝ ከሆነ ስለው አፍልቶ ጠበቀኝ። እሺ እኔ ጠጣለሁ፣ ጠጥቼ ቢሮ ተኛለሁ፣ ዘምረው ጸልየው ሲጨርሱ ነው የምትሰጠኝ ስለው እሺ አለኝ። ለአገልግሎቱ ቅናት ስላለው ነው፣ በእርግጥ በእኔ ጨክኖ አይደለም። በኋላ ያንን ጠጣሁና ለጥ ብዬ ተኛው። ሰውነቴ ሁሉ በላብ ተጠምቋል። ዘምረው ጸልየው ሲጨርሱ ቀሰቀሰኝ። ልክ ፑልፒቱ ላይ ስቆም ለቀቀኝ፣ ህመሙ ሁሉ ለቀቀኝ። በኋላ 45 ደቂቃ ሰብኬ በመሃሉ ሳይ ከፊት ያለው ልጅ ትንሽ ልጅ ነው፣ አፉን ከፍቶ ያየኛል። በጣም ተገርሞ ነው የሚያየኝ። ምን የተለየ ነገር አረኩ ብዬ ዞር ብዬ ባይ ምንም ነገር የለም። ከዛ አንድ 15 ደቂቃ ሰብኬ እንደገና ሳየው ተደንቆ ያያል፣ በመገረም ያያል። ምን ሆነ ይሄ ልጅ ብዬ በውስጤ ጥያቄ ፈጠረብኝ። የሆነ ሆኖ ስብከቴን ጨረስኩ። ልክ 45-50 ደቂቃ ሰብኬ ስጨርስ ከመጠን በላይ ደከመኝ። እዛ ሹልክ ብዬ በኮንትራት ታክሲ ቤት ሄጄ ለመተኛት ሲሄድ ያ ብላቴና ልጅ መጣ እና ኮቴን ያዘኝ። ቄስ አለኝ። ምን ሆነሃል አልኩት። እንዳልኳችሁ ቸኩያለሁ፣ መልእክት አለኝ አለኝ። ምንድነው መልእክት ስለው እግዚአብሔር ራራውልኝ ይልሃል አለኝ። እናንተ አሜን አላችሁ አይደል? እኔ ግን ያኔ አላልኩም። ለአንተም ለኔም ይራራል። ይሄ እኮ ትንቢት አይደለም። ይኸው ሲሄድ ተመልሶ መጣና ያዘኝ። ምንድነው የምትፈልገው አልኩት። መልእክት አለኝ አለኝ። ልጄ ምንድነው መልእክት አልኩት። መቸኮሌን መቆጣቴን አይቷል። ቄስ ኦኬ ጨርሰው ምንድነው መልእክቱ አልኩት። እግዚአብሔር ራራውልኝ ይልሃል አለኝ። አሜን አልኩት። የቁጣ ያክል ነው። ደነገጠ ልጁ። እንዳልኳችሁ በጣም አሞኛል፣ በጣም ደክሞኛል። በኮንትራት ታክሲ ጭልጥ ብዬ ሄድኩ። እቤት ተኛው። ተኝቼ ሌሊቱን ሙሉ ስለተኛው ትንሽ በረደልኝና በማግስቱ ሆሳና ቀን ነው ቤተክርስቲያን ሄድኩ። ያን የሆሳና በዓል ፈጽሜ ህዝቡን ባርኬ ጸልዬ ወደ ቤት ሊሄድ ስል በመንገድ ላይ ራሴን ስቼ ወደቅኩ። በአምቡላንስ የልብ ሆስፒታል ውስጥ ገባሁ።
የሚገርም ነው። አላቅም ራሴን ስቼዋል እና ሳምባዬ ውስጥ የረጋ ደም ገብቷል። የልብ ሐኪሞች ክርስቲያን ሐኪሞች ተረባረበው ኦክሲጅን ነው ዋርፋሪን የሚባል መርፌ ወጉኝ፣ ግሉኮስ ቀጠሉልኝ። ብንንስል ሆስፒታል ነኝ እና አይዞ ቁጥጥር ውስጥ ጨምረነዋል፣ አደገኛ ነበር፣ ችግር የለም ተዝናናሉኝ ክርስቲያኖች ሐኪሞች። እና ለብቻዬ ሳለሁ ስልክ ተደወለ። ሃሎ ማን ቄስ አለኝ፣ የትላንቱ ልጅ። አቤት ልጅ አልኩ፣ ድምፁ ገብቶኛል። አይ መልእክት አለኝ አለኝ። እሺ አሁን በደንብ ነው የምሰማ። ምንድነው ልጄ መልእክቱ? የሚገርም ራእይ አይቻላቅም ስትሰብክ። በእርግጥ እንዳየ ገብቶኛል። እኔ ምን እንደሆነ ባላቅም እየሰበክ ያለ መሃል ላይ ልክ ቧንቧ እንደሚፈነዳ ደረት ላይ ያለው የደም ስር ብጥስ ብሎ ወደ አይምሮ ሊረጭ ሲል አንድ እሳት የምትመስል እጅ ደም ስሩን ጨበጠችው። ምንድነው ጌታ ሆይ ስል ራራሁለት የሚል ድምጽ ሰማሁ አለኝ። ደንግጬ አንድ 15 ደቂቃ ከሰበክ በኋላ ተመሳሳይ ህልም ራእይ፣ ደም ስር ተበጥሶ ስትሮክ ወደ ጭንቅላት ደም ሊረጭ ሲል ራራሁለት የሚል እጅ ያዘው አለኝ። ታዲያ ልጄ ሙሉን አትነግረኝም ነበር? ተቆጣ፣ በጣም ፈራው፣ ተቆጣ፣ ቸኩለሃል። ግን አንድ ጥያቄ አለኝ አለኝ። ምንድነው ጥያቄ ስለው ደረታ አካባቢ ያማሃል እንዴ አለኝ። እኔ ልብ ሆስፒታል ነኝ ታምሜ ኦሬዲ። አዎ ልጄ በኋላ እነግርሃለሁ ጸልይልኝ ብዬ ዘጋሁት። ከ2 ዓመት በኋላ ሄድኩ 22 ሙሉ ወንጌል ያን ልጅ አምጡልኝ ብዬ። ብዙ ሰዎች ይጸልዩልኝ ነበር። ይገርማችኋል። እግዚአብሔርን በቃሉ ነገረኝ፣ በህልም ነገረኝ፣ በነቢያት ነገረኝ። 7 ቀን የተኛሁት። ልክ ከእንቅልፍ እንደሚነቃ ግሉኮሱ ተነቀለ፣ ኦክሲጅኑ ተነቀለ፣ ወደ አገልግሎት ሄድኩ። እስከ ዛሬ ድረስ አለሁ። አሜን። ምን ልላችሁ ብዬ ነው? ከጌታ የተቀበልኩትን አገልግሎት ስፍጨረጨር ከአቅሜ በላይ ሆኖ ሰይጣን በሉት ወይም በሽታ ሊጥለኝ ሲል ያዳነኝ የሚማልዱ ሴቶች፣ የሚንበረከኩ ጉልበቶች፣ የሚጸልዩ ሰዎች አዳኑኝ። አየ እኔ አላውቅም፣ ስለኔ ግን የሚጸልዩ ነበሩ እና ከሆስፒታል ነጥቆ ከሞት አዳነኝ። ተልኳችን ጋር ከተጣበቅን እግዚአብሔር የሚሰጠን አንዱ ብጽዕና የሚጸልዩ ሰዎች ነው። 2 የክርስቶስ መንፈስ መሰጠት ይላል። የእግዚአብሔር መንፈስ በኃይል የሚሰጣቸው ተልኳቸውን አጥብቀው ሊያዙ በአገልግሎታቸው ላይ እንደ ሙጫ የተጣበቁ እግዚአብሔር መንፈስ ቅዱስን ይሰጣቸዋል። 3ኛና የመጨረሻው እንደምታውቁት ነው። የሚጸልዩ ሰዎች መንፈስ ቅዱስ ብቻ አይደለም የተሰጠኝ። በዚህ ምክንያት 3 ውጤት በላይ ላይ ታየ። ተልኮዬን አለመጣሌ 3 ግሪን ላይቶች በህይወቴ ላይ ምልክት ታዩ። አንደኛው ምልክት ብታሰር በመጥረቢያ አንገቴ መስዋዕት ሆኖ ቢያልፍም በልቤ ውስጥ ሰላም አለኝ። ደስታ አንዱ ምልክት ነው ወገኖች። ደስ ይበላችሁ፣ አይምሮና ልብን የሚያልፍ የክርስቶስ ሰላም ከእናንተ ጋር ይሁን። ደግሜ ላለው በክርስቶስ ደስ ይበላችሁ። ደስታን የሚያጣጥሙ እነማን ናቸው ወገኖች ሆይ? ተልኳቸውን ላልጣሉ። እግዚአብሔር የሚሰጠው ደሞዝ በብርና በወርቅ የማይገኝ እውነተኛ ሰላም። ደረጀ እንደዘመረው ሰላም አለኝ ኢየሱስ የሰጠኝ። መሰክራለሁ በጭንቀት በዓለም በስራት ላሉ ምን አለኝ? ሰላም አለኝ። ይሄን ማለት የሚችል ማን ነው? በሞት ጥላ ውስጥ ሆኖ ጳውሎስ የደስታ ወንጌል ጻፈ። ሰላም አለኝ። ድንኳን ትከሉ፣ ንፍሮ ቀቅሉ፣ ጥሩምባ ንፉ አልላችሁም፣ ሰላም አለኝ። ከሞት ፍርሃት ነፃ ወጥተን እንድናገለግለው ሰጠን እንደተባለ ስምዖን አለ በሰላም ሰብስበኝ፣ ደስታዬ ተፈጸመ። መጥምቁ ዮሐንስ የሚያስገርም ነው። ጳውሎስ ሰላም አለው። ልቡ የሚያዝን ሰው ዘመኑ የከፋች ነች፣ የልብ ደስታ ግን እንደ ግብዣ ነው። ወደ አንድ ቤት ስትገቡ ሰላም ለዚህ ቤት ይሁን በሉ። ሰላም የሌለው ሰላምን ለእናንተ ይሁን እንዴት ማለት ይችላል? ደስታ የአጥንት ጤና ነው ይላል በሌላ ቦታ። ሐዘን ግን ዘመንን ሁሉ ታስከፋለች ይላል። የሚገርም ነው። አንድ ጓደኛዬ ፍሉት ይነፋል። ፍሉት ታውቃላችሁ? አንጀት የምትሰረስር መሳሪያ ነች። በጣም እንደ ዋሽንት መስላ ግን በጣም ከባድ ነች። እና ያሬድ ሙዚቃ ነው የተማረው። ስራ ምንድነው አልኩት ጓደኛዬን። ፍሉት መንፋት ነው አለኝ። ለየትኛው ኦርኬስትራ ነው የምትነፋው አልኩት። አረ ላቶ ከሌ ነው አለኝ። ስም አልጠቅስላችሁም።
በጣም ባለጸጋ ለሆኑት ለሳቸው ነው ፍሉት የምትነፋው? መቼ ነው የምትነፋው ስለው አይ ሰዓቴ ለ24 ሰዓት ፍሉቴ ደረቴ ነች ኪሴ ውስጥ ነች ሲደወልልኝ እንደ አምቡላንስ ነው የምበረው። ምን ሆነው ነው የሚደውሉላቶ ከሌ ስለው ይጠጡ ይሰክሩ ከዛችም ይነካኩና ሰላም ሲያጡ እንደ ሌሊት ወፍ መዞር ነው አለ። በቃ ይሄ ልጅ ጣራና ፍሉት ይነፋለት ይባላል። እሳቸው እዛ እንደ እብድ ይዛብራሉ፣ ፍሉት ነፋሉ አለ። ለሳቸው ትንሽ ፈገግ እንዲሉ ነው። ምንም ደስታ የላቸውም። ላይ ደፍተውብኝ ሌላ ቦታ ደግሞ ይሄዳሉ። እኚህ ቁጥር 1 2ኛ የተባሉት በፍሉት ነው የሚኖሩት። አዎ እኔ እኮ ሰላም አለኝ ኢየሱስ የሰጠኝ ወገኖች። ይገርም ነው። የሰው ህይወቱ በገንዘቡ ብዛት አይደለም። ከመጎምጀት ተጠበቁ። ዓለም እንደሚሰጥ አይደለም እኔ የምሰጣችሁ ሰላም የማይወሰድ ሰላም። የሚገርም ነው። ሙሴ በትሩን ጣለው። እባብ ሆነች፣ አንሳው። በትር ሆነች አይደለም? በቃ እኔ ካንተ ጋር ነኝ ማለት ነው። እጅን ዘርጋ፣ ኖርማል። እጠፋት፣ ለምጻም ሆነች፣ ዘርጋት፣ ኖርማል ሆነች። ካንተ ጋር ነኝ ማለት ነው። አልሄድም፣ እኔ አልሄድም፣ የበታችነት ይሰማኛል። አትሄድም፣ ስላንተ ማንነት አታውቅም። አዎ የመጨረሻ ምልክት እሰጥሃለሁ። ምንድነው የምትሰጠኝ? ዝም ብለህ ወደ ግብጽ ትሄዳለህ። እኔ ነገርኩህን እንዳትነግር ለማንም። ወንድም አሮን ሊገናኝህ ይመጣል። ከዛስ ገና ሲያይህ ደስ ይለዋል። አንተ እኮ የደስታ ምክንያት ነህ። አገልግለህ አይደለም፣ ሲያዩህ ራሱ የደስታ ምንጭ ነህ። ለዚህ ለምታለቅስ ዓለም እኔ ጢሞቴዎስን እልክላችኋለሁ። እጅ ጭኖ ሲሰብክ ሲያገለግል አይደለም፣ ገና ስታዩት ደስ ይላችኋል። ኤልሳቤጥ ሰላም ላንቺ ይሁን። ዮሐንስ በደስታ ዘለለ፣ መንፈስ ቅዱስ ወረደባት። ያንዳንድ ሰው መኖሩ ራሱ የደስታ ምንጭ ነው። ርብቃንም ወደዳት። ይስሐቅ ወደ እናቱ ድንኳን አገባት። ከእናቱ ሞት ተጽናና። ርብቃ ስትገባ ሐዘን በመስኮት ወጣ። ይገርማችኋል ያንዳንድ ሰዎች መኖር። ለዚች በጭንቀት ለተሞላች ዓለም የደስታ አምባሳደር ማን ነው? አንቺ ነሽ፣ አንተ ነህ። ወገኖቼ ሆይ እንደ ጨው እንደ ብርሃን ዓለምን እንድናጣፍጥ የደስታ መልእክተኛ ያርገን። አሜን። ጳውሎስ የደስታ መልእክተኛ ነው። ዮናታን ዳዊትን ሲያዩ ደስ አለው። በጨለማ ቤት ነበሩ፣ ኢየሱስን ሲያዩ ደስ አላቸው። ወገኖቼ ሆይ ኑሃሚንም ታለቅስ ነበር፣ ሩትን ስታያት ደስ አላት። እነ ዮሐናንን ሲያዩ ደስ አላቸው። በብሉይና በአዲስ ኪዳን የእግዚአብሔር መንፈስ ያላቸው ተልኳቸውን ያልጣሉ ባሉበት የደስታ ዘይት አለ። ወገኖች ሆይ የደስታ መልእክተኞች እንደሆነን አታውቁም? ዓለም የምታለቅሰው ብር ወርቃታ አይደለም፣ የልብ ሰላም አታ ነው። የልብ ሰላም ጨረቃ ላይ በመሄድ መጽሐፍ በመግዛት በብርና በወርቅ አይገኝም። ሰላም ምንጭ ኢየሱስ ነው። ያን ሰላም እኛ ካልመገብናቸው፣ ክርስቶስ በልባችን ሰላምን ለሌሎች ካልሰጥ፣ ሐዘንተኞች ከሆንን በጣም ከባድ ነው። ጳውሎስ አንዱ ምልክቱ ሀዲዱ ላይ መኖሩ፣ በተልኮ ላይ በህይወት ጎዳና ላይ መኖሩን የምታዩት የልብ ሰላም አለው ይላል ጳውሎስ። ዳዊት እተኛለሁ አንቀላፋለሁ፣ እግዚአብሔር ጠብቆኛልና አነቃለሁ፣ ከስንዴ በዛ ከዘይት የለሰለሰ ሰላም አለኝ። መዝሙረ ዳዊት ምዕራፍ 1 ምዕራፍ 4 ላይ አንብቡት። በጣም ያስገርም ነው። ነገ ጦርነት ነው፣ ዛሬ ግን ስለ ደስታ ይሰብካል። አንዱ ሰማያዊ ብጽህና እግዚአብሔር በመድረስ ሳለን የሚሰጠን ሀብት የልብ ደስታ ነው ወገኖች። የብዙ 80-90% የጤና መታወክ ከጭንቀትና ደስታ ከማጣት ጋር እንደሆነ ሰዎች ይነግሩኛል። ኢቭን ጤናችን ያውካል። ሁለተኛው ምልክት በስጋዬ ላይ እንደ ወትሮ ሁሉ የክርስቶስ ክብር ይገለጣል። የልብ ደስታ ብቻ አይደለም። እኔ በተሳፈርኩበት ታክሲ ውስጥ አጋንንት አብሮ አይገባም ማለቱ ነው። በልብሴ ላይ ክብር አለ፣ በስጋዬ ላይ ክብር አለ። ጳውሎስ በሁሉ ቦታና በሁሉ ስፍራ የክርስቶስ መዓዛ መገለጫ ሆኛለሁ። ቃሉን ሳልሸቅጥና ሳልቀላቅል በቅንነት ስለምናገር ለዚህ ማዕረግ በቃው። ጳውሎስ ይናገራል። እሱ እንዳረጀ የወይን ጠጅ ቅልጥም እንዳለበት ግብዣ ነው። ጳውሎስ ባለበት ወይ ድንጋይ ያነሳሉ ወይ እልል ይላሉ። ኒውትራል መሆን አይቻልም። እስራኤል በዓለም እምብርት ላይ ለምንድን ያስቀመጥኩሽ? የታመነ አምላክና የተፈተነ ቃል እንዳለው አሕዛብ እንዲያውቁ ነው። አንቺ ግን ቅራሬ ሆንሽ፣ ውሃ የበዛበት ጠላ ሆንሽ። ቢጠጡሽ አታስቂም፣ አታስለቅሽም፣ እኔን አትወኪም።
ባቢሎን የተባለ ብርጭቆ ወረቀት አመጣለሁ። ሴት ልጅ ድስቷን ገልብጣ እንደምትፈቀፍቃት ለ70 ዓመት ነው መፈቀፍቅሽ። የታመነ አምላክ ውሃ የሚጠጣ ገነት ባል እንዳላት ሴት አይደለም ዝገት እንደሌለው ብር እንደሚያንጸባርቅ ናስ አረግሻለሁ ይላል ኢሳይያስ ላይ የሚያዝ ጳውሎስ ባለበት ወገኖች ሆይ የእግዚአብሔር ክብር በስጋው ይገለጣል። በስጋው እኮ ነው የምላችሁ። የሚያስገርም ነው። አንድ ሰው ወሎ ኮንፈረንስ ልሰብክ ሄጃሉኝ የተወደዱ አገልግዬ ሲጨርስ ለሚስቴ ጤፍ ልገዛላት ገበያ ገባሁ ነው እና 100 ኩንታል አስቀምጧል ገበሬው። ይሄኛው ነጩ ጤፍ ስንት ብር ነው ስለው 60 ነን የጠየቁት ጤፉን ነው የሚጮኸው አጋንንት ነው። ሰውየው ባሉበት መቀላቀል አይቻልም። የእግዚአብሔር ክብር ሲያርፍ አሁን ይገርማችኋል። በልጅነት ትዝ አለኝ አሁን ሐዋርያው ዳንኤል ድሮ ፓስተር ዳንኤል ነው የምንላቸው። በእርግጥ እዛ እኛ ቸርች 5 ኪሎ መካነ ኢየሱስ ይባላል በዘልማድ አዲስ አበባ መካነ ኢየሱስ ይመጡ ነበር ተከታታይ ላይ ያስተምሩ እና ቁጭ ብለን እንጠብቃቸዋለን። ኩልኩል ብለን ቤቱ ይሞላል፣ ግቢው ይሞላል። የሆነች ቀይ መኪና አለች። ቅድስተ ማርያምን ዞረው ወደ ቸርቻችን ሊመጡ ሲሉ ይገርማቸዋል። ሳይቆሙ ገና ከመኪና ሳይወርዱ ግቢው ሲገቡ ግቢው ላይ የመንፈስ ቅዱስ ክብደት ይወርዳል። ሴንስ እናደርገዋለን። አጋንንት ይጮሃል። የሆነ መንፈስ ላያችን ላይ ይወርዳል። ይገርማቸዋል። የእግዚአብሔር ሰዎች ባሉበት የእግዚአብሔር መንፈስ አለ። እኔ ጢሞቴዎስን እልክላችኋለሁ። ስታዩ ደስ ብቻ አይደለም የሚላችሁ በእኔ ያልተፈጸመውን የጎደለውን ይፈጽማል። ላዘኑት ክብር ነው፣ ለጎደለው መሰራት ነው፣ ለሚያለቅሱት ጢሞቴዎስ መጽናናት ነው። እኔም እንዲሁ ነኝ ይላል ጳውሎስ። በልቤ ደስታ አለ፣ ለሌሎች የደስታ ምክንያት ነኝ። በስጋይ ላይ የክርስቶስ ክብር አለ። የመጨረሻውን ማዕረግ ልንገራችሁ ይላል። ሶስተኛ ብሄድ ከጌታ ጋር መሆን ከሁሉ የሚሻል ነው። ብኖር ለኔ አይደለም ለናንተ አስፈላጊ ነው አይልም፣ እጅግ አስፈላጊ ነኝ። ብዙ የጦር ጀነራሎች፣ ብዙ ሚሊዮነሮች፣ ብዙ የፖለቲካ ሰዎች አሉ። ከነሱ ሁሉ ይልቅ በህይወት መኖሬ እጅግ አስፈላጊ መሆኑ ገብቶኛል። ለምን? የዘላለም ወንጌል አለኝ። የሰዎችን ህይወትና ሞት የምወስንበት ከፀሐይ መውጫ እስከ መግቢያ የተሰጠኝ ተልእኮ አለኝ። እጅግ አስፈላጊ ሰው ነኝ። የፈለገ ቦታ ውሰዱኝ፣ እጅግ አስፈላጊ ነኝ። ጳውሎስ ለምን እጅግ አስፈላጊ ሆነ? ስለ ዲግሪው አይደለም፣ ስለ ተክለ ቁመናው አይደለም፣ ስለ ዘሩ አይደለም። ተልእኮ አለው። በ2012 ለአዲስ አበባና ለኢትዮጵያ ህዝብ እጅግ አስፈላጊ ናችሁ። እስቲ አስፈላጊ ብቻ ሳይሆን እጅግ አስፈላጊ ነኝ በሉ እስኪ። የክርስቶስ ሰላም በልቤ ይሞላል። የኢየሱስ ክብር በስጋ ይገለጣል። በማህበረሰቡ ዘንድ እጅግ አስፈላጊ ይሆናሉ። አሜን ወገኖቹ። እንዲህ እንዳልን ነን። ምንም የበታችነት ስሜት እንዳይሰማችሁ። አልተማርኩም፣ አይቀበሉኝም፣ እናቴ አትረቢም ብላኛለች፣ እጮኛዬ ክዶኛል፣ ገንዘብ የለኝም አትበሉ። ኢየሱስ አለ። ይሄ ኢየሱስ የልብ ደስታን ይሰጣል፣ በስጋ ላይ ክብርን ይገልጣል፣ በማህበረሰቡ ዘንድ የጽድቅ ተጽዕኖ ያመጣል። ስለዚህ ጳውሎስ እስር ቤት ሆኖ ሞትን አያውጅም። አስፈላጊ ብቻ አይደለሁም፣ እጅግ አስፈላጊ ነኝ። ወደፊት እስከ ወትሮ እስካሁኑ ድረስ በስጋዬ ላይ እንደ ፀሐይ ብርሃን ክብር ይጨምራል፣ ደስታ ይጨምራል፣ ክብር ይጨምራል፣ አስፈላጊነት ይጨምራል ይላል። በአዲሱ ዓመት መጨመር ይሁን። አሜን። እንጸልያለን ነው